እናከብራለን ኢየሱስ። ጥቂት ደቂቃ የጌታን ቃል እንካፈላለን። የተንበረከካችሁን ቁጭ በሉና ዛሬ ስለ መንፈሳዊ እድገት ነው ማስተምራችሁ። ዛሬ ለእናንተም ማስተማር ፈልጋለሁ። ስለ መንፈሳዊ እድገት ጥቂት ላስተምር ፈልጋለሁ። እነዚህ የማስተምራችሁ 3 የመንፈሳዊ እድገቶችና ደረጃዎች እናንተም ራሳችሁን የምታዩበት እና ማንም በክርስትና ህይወት ውስጥ እያደገ ነበረ፣ አድጓል፣ በሰል ብሏል ማለት የምትችሉት በእነዚህ በ3 ነገሮች ነው። እነዚህ 3 ነገሮች የማታዩባቸው ሊሰብኩ ይችላሉ፣ ሊዘምሩ ይችላሉ፣ ሊተነብዩ ይችላሉ። ግን ከዚህ ውጪ የሆኑ እድገቶች ሁሉ የእግዚአብሔርን ፕሮግራም በእነሱ ላይ እንዳይፈጸም ያደርጋል። የእግዚአብሔር ፕሮግራም አጋንንት ከማስወጣት ስለሚያልፍ ማለት ነው። ጌታ ኢየሱስ ወደዚህ ምድር ሲመጣ ካያችሁት ለምን መጣ ብትሉት አጋንንት ላስጨው አይደለም ይላችሁ። እሱ የመጣው የእግዚአብሔር ፕሮግራም ሊፈጽም ነው። የእግዚአብሔር ፕሮግራም ደግሞ አንድ ነው፣ እንዲሞትና ሞትን ተነስቶ ሰዎችን ሁሉ በዛ መንገድ እንዲያድን ነው። ይሄ በዚህ ምድር ያደረጋቸው እንዳሉ ምልክቶች ግን ከቸርነትና ከምህረት ውስጡ ያለውን ኃይል ሁሉ ለሰዎች እያካፈለ ነፃ ያወጣ ነበር፣ ይፈውስ ነበር፣ በትንቢት ያጽናናቸው ነበር። ግን ዋናው ፕሮግራሙን ግን ደጋግሞ ይናገር ነበር። ስለዚህ እናንተም ወደዚህ ምድር ስትመጡ የእግዚአብሔር ጸጋ በእናንተ ላይ የበዛ ሲመጣ፣ የእግዚአብሔር መገኘት በህይወታችሁ ላይ እየጨመረ ሲመጣ ሁሉ ጊዜ የእግዚአብሔር ፕሮግራም በእኔ ህይወት ግን ምንድነው የሚለውን ማሰብ መቻል አለባችሁ። አያችሁ፣ እየዘመርን ሊሆን ይችላል እኮ እየሰበክን እያስተማረን ሊሆን ይችላል። ግን ዓላማውና ፕሮግራሙ እግዚአብሔር ወደዚህ ምድር ያመጣን ፕሮግራም ለይተን ማወቅ አለብን። እነዚህ ሁሉ ግብአቶች እግዚአብሔር የሚሰጠን ዓላማውን እንድንፈጽምበት ነው። ወይንም እግዚአብሔር በእኛ ላይ ያስቀመጠውን ፕሮግራም እንድንፈጽምበት እግዚአብሔር የሚያስፈልጉንን ነገሮች ሁሉ ማቅረብ ይጀምራል። ፋይናንስ ሊሆን ይችላል ያቀርብልናል። ፈውሶች፣ ምልክት ማድረግ ሊሆን ይችላል ያቀርብልናል። ሰዎች እንዲሰሙን የሚያስደርጉ ነገሮች ሁሉ፣ እንዲቀበሉን የሚያደርግ ነገሮች ሁሉ በዙሪያችን ማምጣት ይጀምራል። ከዛን ግን ዓላማውን ግን ማወቅ መቻል አለብን። ስለዚህ ያ ዓላማ ደግሞ እንዲፈጸም በህይወታችሁ ላይ የሚያደርገው ትልቁ ነገር እነዚህ 3 መሰረታዊ ነገሮች ነግራቸዋለሁ። እነዚህ 3 መሰረታዊ ነገሮችን የምንማረው ደግሞ ከራሱ ከኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ወደዚህ ምድር ፍጹም ሰው ሆኖ ስለመጣ ሰውነቱ ደግሞ ወደ ማደግ ፕሮሰስ ውስጥ እንዲገባ የግድ ያስቸኘዋል እና እሱ ኢየሱስ ስለሆነ፣ ፍጹም አምላክ ስለሆነ፣ ፍጹም ጌታ ስለሆነ፣ የእግዚአብሔር መገኘት በላዩ ላይ በኃይል ስላለ ምንም አይነት የእድገት ፕሮሰስ ውስጥ ሳያልፍ ዘሎ የሆነ ቦታ ሲገባ አታዩትም። በትክክል እያንዳንዷን ፕሮሰስ ነው ሄዷታል። መንገዷን እያንዳንዷን ሄዷል። ስለዚህ እኔ ደግሞ በጣም የምማረው ለኔ ትልቁ ሞዴል ኢየሱስ ነው እና ኢየሱስ ያደረጋቸውና የኖራቸው ህይወት ለኔ ትልቅ ትምህርት ናቸው። መተንበይ ብትፈልጉ ትንቢት ከኢየሱስ ትማራላችሁ። ምንም ነገር ከኢየሱስ መማር ትችላላችሁ። ሐዋርያ ነው፣ ነብይ ነው፣ ወንጌላዊ ነው፣ ሁሉም ነው ኢየሱስ። መካሪ ነው፣ እረኛ ነው፣ ትሁት ነው፣ አፍቃሪ ነው። ምንም ነገር ከኢየሱስ መማር ትችላላችሁ። ስለዚህ ከኢየሱስ አንዱ እያደገ የነበረበትን መንገድ ስማር ያገኘው ትልቅ ቁልፍ አለ እና የትኛውም ክርስቲያን እኔ ጋር መጥቶ እኔኮ ትልቅ ደረጃ ደርሻለሁ ካለኝ እነዚህ 3 ነገሮች በህይወቱ ቼክ ማድረግ ፈልጋለሁ። እነዚህ 3 ነገሮች ህይወቱ ላይ ከሌሉ ይሄ ሰው ማደጉን ይነግረኛል እንጂ እንዳላደገ አውቃለሁ። ለምን? መንፈሳዊ ነገር በእድገት ውስጥ ነው ያለው። እድገት ደግሞ የሚታይ ነገር ነው፣ የሚደበቅ ስላልሆነ ማለት ነው። ስለዚህ እናንተም ራሳችሁን በዚህ ትገመግማላችሁ። ከዛን ደግሞ እነዚህን ደግሞ ማግኘት የምትችሉበትን መንገድ ደግሞ ጥቂት ሼር አደርጋቸዋለሁ። ከዛን ጥቂት ደግሞ የህይወቴን ምስክርነት ሰጣቸዋለሁ። ጌታ ኢየሱስ የተባረከ ይሁን። ይሄንን ስንማር ዛሬ ከሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ካለው ከእግዚአብሔር ቃል ሁሉ ጊዜ የምናነበው ቃል ተነስቼ ነው የማወራው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 52 ጌታ ኢየሱስ ስለ እድገት ያስተማረኝ ትምህርት ነው እና የምናውቀው ነው ግን አናውቀው። ብዙ ጊዜ ሰምተነዋል ግን ብዙ አናስተውለው። ከዛ የተነሳ ነው ማደግ የሚባለው ነገር ውስጥ ማንገባው። በዚህ መጽሐፍ ቅዱሳችን ላይ ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 52 ላይ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል አይደል? አወጣችሁት? እኩል እናንብበው፣ ደስ ይለኛል። አብረን እናንብበው። ቁጥር 52 1 2 3 ጌታ ኢየሱስ እኮ ራሱ እኮ ነው። እሱ ራሱ ምን ይል ነበር? ኢየሱስ ያድግ ከነበረ እኔና እናንተ የግድ ያስፈልገናል። የግድ ማለት ነው።
እድገት በጣም የሚገርማችሁ ይሄ እድገት የሚባለው ማደግ ደግሞ በእግዚአብሔር ፊትም ነው በሰው ፊትም ነው። እና በእግዚአብሔር ፊትም እድገታችሁ ይታወቃል፣ ሰውም ሲያያችሁ እድገታችሁ ይታወቃል። የተደበቀ የተሰወረ እድገት የለም። ባለፈውም ሰምታችሁኛል። አንዳንድ ሰዎች ማደጋቸውን ለሰዎች ተናግረው ለማስረዳት ይሞክራሉ። ለማስረዳት መሞከር አይጠበቅባችሁም። እያደጋችሁ ከሆነ ሰዎች ያውቁታል፣ ካላደጋችሁም ደግሞ ሰዎች ያውቁታል። እግዚአብሔርም የእናንተን ማደግ ያውቀዋል፣ አለማደጋችሁንም ያውቀዋል። ስለዚህ እድገታችሁ ሁል ጊዜ በሰው ፊትና በእግዚአብሔር ፊት ሚዛን ውስጥ ነው ማለት ነው፣ ወይንም ልኬት ውስጥ ነው፣ ወይንም እይታ ውስጥ ነው። ያያችኋል። በሰው ፊትም ትታያላችሁ፣ በእግዚአብሔር ፊትም ትታያላችሁ። ስለዚህ የኢየሱስ አንዱ እድገት በእግዚአብሔር ፊትም ነበር። እግዚአብሔር ሲያየው አዎ እያደገ ነው ይላል፣ ሰዎችም ሲያዩት አዎ እያደገ ነው ብለው ምስክርነት ይሰጡለታል። ለምን ካላችሁ እድገቱ በሰውም ፊት በእግዚአብሔርም ፊት እንደነበረ የእግዚአብሔር ቃል ጥርት አድርጎ ይነግረናል። ስለዚህ ዛሬ ስለ እድገት ስታስቡ መንፈሳዊ እድገት ሁሉ ጊዜ በእግዚአብሔርም በሰውም ፊት እንደሆነ ማወቅ አለባችሁ። ለምሳሌ አንዳንድ ጊዜ አይታችሁ ከሆነ አንዳንድ ሰዎች እድገታችሁን አይተው የሚመሰክሩበት ትልቁ ምስክርነት፣ ለምሳሌ ገና የወለዳችሁት ልጅ ገና አዝላችሁት የነበረ በእግሩ እየሄደ ስታዩት እያደግኩ እኮ ነው አይላችሁ። ከታዘለበት ወርዶ በእግር እየሄደ እያየኸው ምንም እንዲነግር አያስፈልገው፣ በእግሩ እየሄደ ነው። ትንሽ ቆይቶ ደግሞ ቁመቱ ይመዘዛል። አይታችሁ ከሆነ ልጆች እና ገና እንዳያችሁት የምትነግሩት ምኑን ነው? አንተ አደግክ ነው የምትሉት። ወዲያውኑ ማደጉን ትነግሩታላችሁ። ለምን ሲባል ይሄ እድገት የሚባለው ነገር የሚታይ ነገር ነው፣ የሚደበቅ አይደለም። ስለዚህ እናንተ ማደጋችሁ አንደኛ ነገር ክርስትና ህይወት ላይ ሳትናገሩ እንኳን ትሰብካላችሁ። በህይወት ባደጋችሁ ቁጥር ሰዎች እናንተን አይተው ወደ ጌታ የመምጣት እድል በሩ ክፍት ነው። በህይወታችሁ ባላደጋችሁ ቁጥር ደግሞ በእናንተ ምክንያት የሚሰናከሉ ሰዎች ብዙ ናቸው። ለዛ ነው አንዳንድ ጊዜ አይታችሁ ከሆነ ጌታን ከተቀበሉ በኋላ ሰዎች ፈጽመው ከተቀየሩ አንተን የቀየረ ጌታ ብለው ብዙ ሰዎች ጌታን ይቀበላሉ። አንዳንድ ጊዜ ደግሞ ጌታ ቤት ነን ብለን የምናደርገው አመፃ አይተው እናንተ ጋር ያው ነው ብለው አይመጡላችሁ። ስለዚህ ህይወታችሁ ባደገ ቁጥር ሰዎች ያዩታል እና የእናንተ ማደግ ለሰዎች ወንጌል ነው። የእናንተም አለማደግ ደግሞ ልክ እንደዛው ደግሞ እንቅፋት ሊሆን ይችላል። የሰዎች መውደቅ ምክንያት ልትሆኑ ትችላላችሁ። ስለዚህ ማደግ የሚባለው ነገር እጅግ በጣም ወሳኝ ነው። ስለዚህ ከኢየሱስ ስንማር የመጀመሪያው አደገ ተብሎ ወይንም እያደገ ነበር ተብሎ ሲጻፍ የመጀመሪያው ስታገኙት በጥበብ ምን ይል ነበረ? እስቲ ከኔ ጋር በጥበብ በሉ። ያድግ ነበር በሉ። ድገሙ። በጥበብ በሉ። ያድግ ነበር በሉ። ድገሙት እስቲ። ያድግ ነበር። ጌታ ሆይ በሉ እስቲ። በጥበብ አሳድገኝ በሉ። ድገሙ ነገር ጌታ ሆይ በሉ። በጥበብ አሳድገኝ በሉ። እግዚአብሔር በጥበብ ያሳድጋችሁ። አሁን ይወላችሁ አሁን ራሳችሁንም ደግሞም አድገዋል ብላችሁ የምታስቡትንም ቼክ ማድረግ ትችላላችሁ። ኢየሱስ ያድግ የነበረበት እድገት የሁሉም የክርስትና መሰረት ነው ማለት ነው። ከኢየሱስ ስለሆነ የምናየው ዮሐንስ ቢሆን ጴጥሮስ ቢሆን ሌላ ምክንያት እናመጣ እንችላለን። ኢየሱስ ነው እና ኢየሱስ ያድግበት የነበረው አንዱ የማደጊያው መንገድ በጥበብ ያድግ ነበር ይላል። አሁን ብዙ ሰዎች እርግጠኛ ሆኜ የምነግራችሁ ጥበብን የምታስቡበት መንገድ ከእግዚአብሔር መንገድ የራቀ እንደሆነ አውቃለሁ። ለምን እዚህ ዓለም ላይ ጥበበኛ የሚባሉ ሰዎች ምን አይነት ሰዎች ናቸው? ብልጣ ብልጥ፣ አቋራጭ መሄድ የሚችሉ ሰውን በጠበቃ እንዴት አድርገው ማሳመን እንደሚችሉ፣ እንዴት አድርገው የሆነ ነገር ማግኘት እንደሚችሉ ልክ እንደዚህ አይነት ሰዎች ስታዩ ይሄ ሰው በጣም ጥበበኛ ሰው ነው የምትሉት። እና እኔ የምነግራችሁ ጥበብ ግን ያ ጥበብ አይደለም። የእግዚአብሔር ቃል ሲናገር የላይኛይቱ ጥበብ ከዚህ ከምድር ጥበብ ጋር እንደማይገናኝ ያዕቆብ መጽሐፍ ይናገራል። ለምን ካላችሁ የላይኛው ጥበብ ንጹህ ነው፣ አፍቃሪ ነው፣ ገር ነው፣ ተንኮል የሌለበት ነው። ስለዚህ የላይኛው ጥበብና የዚህ ምድር ጥበብ ፈጽሞ የተለያየ ነው። ስለዚህ የዚህ ዓለም ጥበብ ሰርቃችሁ እንኳን ሊያደንቃችሁ ይችላል። የዚህ ዓለም ጥበብ የሆነ ነገር አቋራጭ ስትጠቀሙ ሊያጨበጭብላችሁ ይችላል። የሰማዩ ጥበብ ግን ያ አይደለም። ስለዚህ ብዙ ሰዎች በቤተ ክርስቲያን ውስጥ ጥበበኛ ነው ብለው የሚያስቡ ሰዎች ወይንም አብራችሁ ስታሳልፉ ጥበበኛ ነው ብላችሁ የምትናገሩትን ሰዎች በደንብ አስተውላችሁ ይዋቸው። ጥበበኛ ማለት በእግዚአብሔር ቃል ውስጥ ግን ምን መሰላችሁ? ጥበብ ማለት እግዚአብሔርን መፍራት ማለት ነው። መዝሙር ዳዊት 111 ላይ ቁጥር 10 ላይ እንደዚህ ይላል፣ የጥበብ መጀመሪያ
እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል። አሁን ብዙ ሰው ጥበብ ብሎ የሚያስበውን ጥበብ ከእናንተ አይምሮ ውስጥ እንዲጠፋ ስለምፈልግ ነው። አንድ ክርስቲያን እያደገ ነበረ፣ አረ ጥሩ ሁኔታ ላይ ደርሷል፣ ይሄማ በስሏል፣ ምን አይነት አገልጋይ መሰለ ብለህ ያ አገልጋይ እግዚአብሔርን መፍራት ህይወቱ ውስጥ ከሌለ እመነኝ በእግዚአብሔር ዓለም ውስጥም በሰው ዓለም ውስጥም እድገት ውስጥ የለም። ለምን ዛሬ ብዙ ሰዎች የቻሉትን ነገር ለማድረግ ወይንም የሚገርም የማስተማር አቅም ሊኖራቸው ይችላል፣ እግዚአብሔር የማይፈሩ ከሆነ ግን ምንም ከንቱ ነው። ለዚህ ነው ኢየሱስ በጥበብ ያድግ ነበር ሲል ዴይ ቱ ዴይ እግዚአብሔርን የመፍራት ህይወት ነበረው ማለት ነው። አንድ ክርስቲያን ማደጉ የሚታወቀው እግዚአብሔርን መፍራቱ በጨመረ ቁጥር ነው። የእግዚአብሔርን አብሮነት መፍራት ካልቻለ አድጓል ማለት አይደለም፣ እያደገ ነው ማለትም አይደለም። ስለዚህ የመጀመሪያው የማደጉ ትልቁ ቁልፍ ኢየሱስ ስታዩት ጥበብ ነበር። ጥበብ ደግሞ እግዚአብሔርን መፍራት ነው። እግዚአብሔርን የማይፈራ ሰው ከባድ የሆነ የድፍረትን ምልልስ ነው የሚመላለሰው። በጣም የሚገርማችሁ እግዚአብሔርን የማይፈሩ ሰዎች እኔ እኮ እግዚአብሔርን በጣም ነው መፈራው ብለው በአንደበት ሊነግሯችሁ ይችላሉ። እግዚአብሔርን መፍራት በአንደበት የሚነገር አይደለም፣ አለመፍራትም በአንደበት የሚነገር አይደለም። እግዚአብሔርን መፍራት ወይንም ይሄ ጥበብ የሚባለው መንፈስ በህይወታችሁ የሚታይ ነገር ነው። ወክ ነው የሚያደርገው እንጂ ተናግራችሁ የምታሳምኑን አይደለም። ስለዚህ አንዳንድ ሰዎች አይታችሁ ከሆነ በአፋቸው እግዚአብሔርን እንደሚፈሩ ይነግሯችሁና ብቻቸውን ግን ከባባድ ነገር ይፈጽማሉ። ብዙ ጊዜ እናገር የለኔ ሰው ኃጢአትን ሊሰራ ሲያስብ ለምንድን ነው ወይ አባቱን ወይ እናቱን ተደብቆ የሆነ ነገር የሚያደርገው? ስለሚፈራቸው ነው። በፊት ለፊታቸው ለምን አያደርግም? ሌባ በፖሊስ ፊት ለምን አያደርግም? ስለሚፈራቸው አያደርግም። እግዚአብሔርን የሚፈሩ ሰዎች ኃጢአትን አያደርጉ፣ ብቻቸውን ምንም አያደርጉ፣ ማንም አላየንም ብለው ምንም አይራመዱም። ቸርች ሌላ፣ ስራ ቦታ ሌላ አይሆኑም። ቸርች ሌላ፣ ትምህርት ቤት ሌላ አይሆኑም። እግዚአብሔርን በመፍራት ውስጥ የሚያድጉ ሰዎች እነሱ ሰማይ ምን ይላቸዋል? ጥበበኛ ሰዎች ናቸው ይላል። እግዚአብሔርን መፍራት ጥበብ ነው። ከኃጢአት መራቅ እጅግ በጣም ማስተዋል ነው። ሰዎች ሁሉ ጊዜ እግዚአብሔርን በመፍራት ህይወት ውስጥ ቢለማመዱ ብዙ ሳይጸልዩ እኮ ነው እግዚአብሔር የሚያስፈልጋቸው ነገር ማድረግ ይጀምራል። እግዚአብሔርን የሚፈሩ ሰዎች ሁሉ ጊዜ እግዚአብሔር በዙሪያቸው ይሆናል። እግዚአብሔር አይኖቹን የሚያደርገው በሚንቀጠቀጡለት ሰዎች ዙሪያ ነው። እግዚአብሔር እጁን የሚገልጥላቸው ኃይሉን የሚያሳያቸው መገኘቱን በዙሪያቸው የሚያደርገው የሚፈሩ ሰዎች ዙሪያ ነው። ስለዚህ አንዱ የምታድጉበት በር ወይንም እያደጋችሁ እንደሆነ ማወቅ ከፈለጋችሁ እግዚአብሔርን የምትፈሩበትን ልኬት ወቁት። ምን ያህል እግዚአብሔርን ትፈሩታላችሁ? በእግዚአብሔር ፊት እንዳላችሁ ልክ እንደ ዮሴፍ ምን ያህል ይሰማችኋል? ብዙ ዋጋችን እያጣና እየቀለለ የሚመጣው ሁሉ ጊዜ እግዚአብሔርን መፍራት ስናቆም ነው። እግዚአብሔርን መፍራት ማቆም ግን በአንደበት መናገር አይደለም። ዋሽተን ካልጨነቀን እግዚአብሔርን መፍራት አቁመናል። ሰርቀን ካልጨነቀን እግዚአብሔርን መፍራት አቁመናል። ሰዎች ሰድበን ካልጨነቀን እግዚአብሔርን መፍራት አቁመናል። እግዚአብሔርን መፍራት ያቆመ ሰው ደግሞ መድረክ ላይ ምንም አይሰራም። የክርስትና መታወቂያ ይዞ ቢያወራ ምንም አይሰራም። ሰዎች ከሱ መማር የሚፈልጉት የመጀመሪያው እግዚአብሔርን መፍራትን ነው። ከናንተ ሰዎች መማር የሚፈልጉት እግዚአብሔርን መፍራት ነው። ኢየሱስ በምድር ላይ ወክ ሲያደርግ እጅግ በጣም በጥበብ ነበር እያደገ የነበረው። ይሄ ከባድ ጥበብ ነበረበት። ሰዎች ሊረዱት የማይችሉት ጥበብ፣ ሰዎች ሊያውቁት የማይችሉት ጥበብ፣ ሰዎች ሊረዱት የማይችሉት ጥበብ በላዩ ላይ ነበረ። እግዚአብሔርን የመፍራት ጥበብ ነበረበት። እቺ ጥበብ እጅግ በጣም ትልቅ መገለጥ አላት ውስጧ። ከምታስቡት በላይ ትልልቅ ሚስጥሮች አሉ እዛ ጥበብ ውስጥ። እግዚአብሔርን መፍራት ውስጥ ትልቅ ኃይል አለ። አስቡት፣ እነ ዳንኤል እግዚአብሔርን ከመፍራታቸው የተነሳ ነው እግዚአብሔር ሊያዝን ይችላል ብለው አንበላም ያሉት፣ ቆሎ ብንበላስ ያሉት። እንዴት የአንበሳን ኃይል አይዘጋላቸውም? እንዴት አይዘጋም የአንበሳን አፍ? እግዚአብሔርን የሚፈሩ ሰዎች ናቸው ዲፕ ጥበብን ማወቅ የሚችሉት። ሰው ማወቅ የማይችላቸው ጥበቦች እነሱ ጋር ይመጣሉ።
ኢየሱስ ለምን ይመስላችኋል ለዚህ ዓለም አዋቂ ሰዎች ያልተገኘው? ጥበብ ነው። እላዩ ላይ ያለው የእግዚአብሔር ጥበብ ነው። አዋቂ ሰዎች ኢየሱስን ማግኘት አልቻሉም። ባይዘው ምሁር የሆኑ ሰዎች ኢየሱስን ማግኘት አልቻሉም። መጽሐፍ ቅዱስን ጠንቅቀው የሸመደዱ ሰዎች ኢየሱስን ለማግኘት ተቸግረዋል፣ አላወቁትም። ስለዚህ እግዚአብሔር የዓለምን ሁሉ ጥበብ ሞኝ አደረገው። ዓለም አለኝን የምትለው ጥበብ ሁሉ ተጠቅማ የኢየሱስን ጥበብ ልታገኘው አልትችልም። እግዚአብሔርን በመፍራት ውስጥ ያለ ጥበብ። ሰይጣን እንዳያገኛችሁ ትፈልጋላችሁ? እግዚአብሔርን በመፍራት ውስጥ ተመላለሱ። ሰዎች ያጠመዱት ወጥመድ እንዳያገኛችሁ ትፈልጋላችሁ? እግዚአብሔርን በመፍራት ውስጥ ብቻ ተመላለሱ። ምንም አይነት ታክቲክ አያስፈልግም። እናንተ ላይ የሚሰሩባችሁ የትኛውንም ስራ የሆነ አድፍጣችሁ የሆነ ነገር ለማድረግ ምንም ታክቲክ አትጠቀሙ። እናንተ ብቻ እግዚአብሔርን በመፍራት ተራመዱ። የትኛው ወጥመድ እናንተን ማግኘት አይችልም። የትኛውም የሰው ሲስተም እናንተን ማስቆም አይችልም። የትኛውም የአጋንንት ሲስተም እናንተን ማስቆም አይችልም። እግዚአብሔርን መፍራት ትልቅ ጥበብ ነው ሲላችሁ ዲፕ ጥልቅ ያለ ጥበብ ነው። ማንም ሊያገኘው የማይችል የተሰወረ ነገር ነው። እግዚአብሔርን መፍራት ሲባል በእግዚአብሔር ፊት መንቀጥቀጥ እንዳይመስላችሁ እኮ የጠለቀ ጥበብ ነው። ሰይጣን ማግኘት የማይችለው ዕውቀት ያላቸው ሰዎች መረዳት የማይችሉት ማንም ማወቅ የማይችለው ሚስጥር እግዚአብሔርን የሚፈራ ሰው ውስጥ ነው የተቀመጠው። በቀላሉ እነሱን ማግኘት አትችሉ። አስቡት፣ 7 እጥፍ እሳት አንድዶ ንጉሱ እጁ ላይ እኮ ነው ነፍሳቸው እጁ ላይ እንዳለ ነው ያወቀው። እጁ ላይ ያለ መሰለው እና አሁን ነው ማጠፋችሁ ነው ብሎ ያሰበው። 7 እጥፍ እሳት አነደደ። ላንተ አንሰግድም ብለው እግዚአብሔርን ነው የሚፈሩት እነሱ። ጦር ያዘውን አልፈሩትም። መሳሪያ ያዘውን አልፈሩትም። እኛ ብንሆን የትኛውን እንፈራለን? መሳሪያ ያዘውን ነው እንፈራው። እግዚአብሔር ለዚህ ነው ይሄ እዚህ ምድር ላይ የሚያጠፋችሁን አትፍሩት አለ። ነፍስንም ስጋንም ጠቅልሎ ሊያጠፋ የሚችለውን ፍራ አለ። በዚህ ምድር አንድ ነገር እንገራችሁ፣ ሰውንም ሰይጣንንም በሽታንም ዓለምንም ምንንም እግዚአብሔር እንድትፈሩ አይፈልግም። መጽሐፍ ቅዱስም አይፈቅድላችሁ። ፍርሃት ካጋንንትን ስለሆነ አንድ ታዛችኋል እንድትፈሩት፣ ግዴታችሁ ነው። እግዚአብሔርን መፍራት ግዴታችሁ ነው። ምንም ማድረግ አትችሉም። እግዚአብሔርን መፍራት የግዴታችሁ ነው። ሌላ የትኛውንም ነገር እንድትፈሩ አያስገድዳችሁ። ለመሰላችሁ እግዚአብሔርን ከፈራችሁ ሌላ ሁሉ በቁጥጥራችሁ ስር ይገባል። ሌላ ሁሉ ኃይሉ ደካማ ይሆናል፣ ብርታት አያገኝም። ስለዚህ አንደኛው ኢየሱስ ላይ የነበረበት መንፈስ ያድግበት የነበረበት መንፈስ የጥበብ መንፈስ ነበረ። ዴይ ቱ ዴይ እግዚአብሔርን የመፍራት ህይወት ስላለው የእግዚአብሔር ኪንግደም አብሮት ይንቀሳቀስ ነበረ። ከማንም ተሰውራችሁ ምንም አታድርጉ። እግዚአብሔር ያየኛል የሚል ልብ ይኑራችሁ። ሁሉ ጊዜ ምንም ልታደርጉ እግዚአብሔር ያየኛል፣ በእግዚአብሔር ፊት ፈጽሜ አላረግም። በቃ እዚህ ውስጥ ግባ፣ እግዚአብሔር ያየኛል፣ አልገባም። ማንም አያየህም እኮ ስትለው ዮሴፍ ነው እግዚአብሔር ያየኛል። ትልቅ ደጅ የተከፈተለት አይደለም፣ የሞት ደጅ እንደሆነ ነው ያየው ዮሴፍ። ኖ አላት። ማንም ባያየኝ እዚህ ከላይ ያየኛል አላት። ጥበብ ነው ይሄ። ጥበብ ታውቃላችሁ። ልክ እናንተ እግዚአብሔርን መፍራት ስትጀምሩ ሰይጣን ትልልቅ ወጥመዶችን አድርጎ እናንተ መያዝ የሚችል ይመስለዋል። ሰዎችም እንደዛ ይመስላቸዋል። ጥበበኛ ሰዎች በጣም ደካማ ይመስላሉ። በጣም ደካማ ነው የሚመስሉት፣ ብርቱ አይመስሉም ጥበበኛ ሰዎች። የእውነቴን እመኑኝ፣ ግን እነሱ ሰዎች እጃችሁ ማስገባት አትችሉም፣ በጭራሽ አትችሉም፣ አታስገቧቸው። ለዛ ነው ዳንኤል ላይ የነበረው መልካም መንፈስ ነው ያ ሁሉ ሰው ተነሳበት፣ ይዘውት ለመግደል አንበሳ ጉድጓድ ውስጥ መጣል፣ መክደን። በቃ የሱ ህይወት ማለት የሚያበቃ ይመስላል። ለነሱ በጣም ቀላል ነው ይመስሉ። እነሱ ብዙ ስለሆኑ ማሸነፍ የሚችሉ አይመስልም። የተራበ አንበሳ ስላለ ማሸነፍ የሚችሉ ይመስላል አይደል? ዛሬ አንዳንድ ሰዎችም እንደዚህ ነው የምትሆኑት። እግዚአብሔርን መፍራት ስትጀምሩ በጣም ብዙ ሰዎች እናንተን ያሸነፏችሁ ነው ይመስሏችሁ። ከናንተ የበለጡ ኃይል ያላቸው ይመስሏችኋል። ከዛ እናንተ እንኳን ስትጸልዩ ጌታ እኔ አንተን ብዬ ተሸነፍኩ፣ እኔ አንተን ብዬ እነሱ ግን እንደዚህ ያደረጉ፣ እኔ አንተን ብዬ እንደዚህ ሆንኩ ነው የምትሉት። አልገባችሁም እንጂ ነገርየው ተቃራኒ ሊሆን ነው። የሰበሰባቸው ዜሮ እንደሆኑ ሊያሳያችሁ ነው። ስለዚህ መጀመሪያው ኢየሱስ ላይ የነበረበት እድገት የምን ነበረ? የጥበብ ነበር። ስለዚህ በጣም መመክራችሁ ትልቅ ምክር ነው ይሄ ምክር። እግዚአብሔርን በመፍራት ውስጥ ተመላለሱ። ሌላው ቀሪ ነው። ሌላው ነገር ሁሉ ቀላልም ነው በእናንተ ህይወት ላይ እግዚአብሔር ለመስራት። ስለዚህ ሁለተኛው ኢየሱስ ላይ የነበረበት ደግሞ በቁመት ያድግ ነበር ይላል አይደለ?